ለጥቂት ደቂቃ አብረን የእግዚአብሔርን ጸጋ እንከፋፈላለን። መጽሐፍ ቅዱስ የያዝን ሰዎች በዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 35ን አንብቤ ርዕሴን ነግራችኋለሁ። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? መከር ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውን አሁን እንደነጣ እርሻውንም ተመልከቱ። ዓይናችሁን አንሱ፣ እርሻውን ተመልከቱ። የሚያጭ ደሞዙን ይቀበላል፣ የሚዘራም የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል እያለ ይቀጥላል። የምፈልገው ዓይናችሁን አንሱና እዩ፣ አዝመራው እንደነጣ እርሻውን ተመልከቱ፣ እዩና ተመልከቱ ነው የሚለው ኢየሱስ። ይሄ የጌታ ቃል መመልከት ወይም ደግሞ እያየን ስለመኖር እያየን ስለመሄድ ነው የምናገረው። እዩ አለ ኢየሱስ። ማለት እዩ፣ ዓይናችሁን አንሱና እዩ። እናንተ 4 ወር ቀርቷል ትላላችሁ እንጂ አዝመራውን እዩት፣ እንደነጣ እዩት። እናንተ ቀረ የምትሉት ጊዜ ሳይሆን እዩት፣ የሚታይ ነው። አዝመራው ነጥቷል። አዝመራው ፍሬው የሚታይ ስለሆነ እዩት፣ እዩት ነው የሚለው። ስለዚህ ዛሬ ስለ ማየት ነው የማወራው። ታየት እናርግና ማየት ማንችል ከሆነ መጽሐፍ ቅዱስ ለኛ ያወጣልን ስም አለ። በሉቃስ ወንጌል ምዕራፍ 12 ቁጥር 54 ላይ አሁንም ስታዩ 54 እስከ 56 ደግሞም ሕዝቡን እንዲህ አለ፣ ደመና ከብርሃን ሲወጣ ባያችሁ ጊዜ፣ ደመና ታዩና እናንተ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ። ደመና ስታዩ አይታችሁ ነው ደመናውን ዝናብ ይመጣል ትላላችሁ። እንዲሁም ይሆናል እንዳላችሁት። ያዜም ንፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆናል። ትኩሳት ንፋሱን ታዩና አሁን የትኩሳት ጊዜ ነው ትላላችሁ፣ ትኩሳት ይሆናል። ደመና ታዩና ዝናብ ትላላችሁ፣ አይታችሁ ዝናብ ይሆናል። ያዜም ንፋስ። እናንተ ግብዞች፣ ኢየሱስ የማያዩ ሰዎችን ምን እንደሚላቸው ነው። እናንተ ግብዞች የምድሩንና የሰማዩን ፊት ልትመረምሩ ታውቃላችሁ። የምድሩን ፊት ታዩና የሰማዩን አይታችሁ ትመረምራላችሁ። ታዩና ትገምታላችሁ። ታዩና የምትሉት ነገር አላችሁ። ነገር ግን ይህን ዘመን የማትመረምሩት እንዴት ነው ብሎ ይጠይቃል። ይህንን ዘመን የማትመረምሩት እንዴት ነው? ስለዚህ እዩ። እኔ ዛሬ 4 ነገር እንድታዩ ልጠይቃችሁ ነው እዚህ ቆሜ የመጣሁት። በጣም ብዙዎቻችን ሰዎች እያዩልን ሁኔታ እያየልን እዩን የተባልነው እኛ። እዩ፣ አዝመራው እንደነጣ እዩ፣ ጊዜው እንደደረሰ እዩ። ማየት ነው በቃ አለቀ። እዩን የተባልነው ማየት አለባችሁ። ምን እንይ? ማየት ያለብን 4 ነገር ዛሬ በፍጥነት። አንደኛ ራስህን እይ። ዓይን አለህ? አዎ እይ። የቱ ጋር ነው ያለኸው? እይ። ኢየሱስ አለ ሆይ እይ። ባዶ እንዳትሆን እይ። ኃጢአተኝነትን አይተህ ነፃ ወጥተሃል ሆይ እይ። መጽሐፍ ቅዱስ ራሳችንን በመረመርን ኖሮ ባልተፈረደብን ነበር ነው የሚለው። ስለዚህ ቁጥር 1 ምን እንይ ካላችሁ ራሳችንን እንይ። ከጌታ ጋር ነን ወይ? በጣም ብዙ ሰው ብዙ ነገር ለማየት ይችል ይሆናል፣ ግን ዋና ነገር ካላየ ትርጉም የለውም። ለዚህ ነው መጽሐፍ የሕይወት መውጫ ልብ ነው። አጥብቀ ልብህን ጠብቅ፣ የሕይወት መውጫ በዚያ ነውና አጥብቀ ልብህን ጠብቅ። እዩ። አሁን የሆነ ቦታ ሄደን የሆነ ነገር ከመጣ ራሳችንን እንይ። ራሳችንን ከማን ጋር ነው ያለነው? እንዴት ነው ያለነው? ተዘጋጅተናል ወይ? ሬዲ ነን ወይ? መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔር ክብር ጎሎታል ይላል። አሁንም ጎዶሎ ነህ ወይ? ሰው ሁሉ ነው ኃጢአት የሰራው፣ ማንም ሰው ነፃ የለም። የጎደለህ ነገር አለ። ያ የጎደለህ እግዚአብሔር ክብር ነው። እሱ ነገር አሁንም ጎዶሎ ነው ወይ? ስታይ ነው የምታውቀው። ያ ጎዶሎ ነገር አሁንም ካለ፣ ያ ክፍተት ካለ ዛሬ ሙላው። የጎደለን ለመሙላት እግዚአብሔር ልጁን ሰጥቷል። የጎደለው ክብር፣ የጎደለው ሕይወት አንድ ነው፣ እሱም ኢየሱስ ሞልቶታል። ናች ካርክ አይተን እንከተል፣ አይተን እናገልግል። አንደኛ ራሳችንን ስናይ ዋና ሕይወታችንን ቼክ እናደርጋለን። ያለ ክርስቶስ ከሆነን ቼክ እናድርግ። ዛሬም በእግዚአብሔር ጸጋ የተገኘውን ሕይወት ካልያዘን ቼክ እናድርግ። ያለ ኢየሱስ ከሆናችሁ ቼክ አድርጉ። እዩና ኢየሱስ ካላችሁ ደስ ይበላችሁ።
ኢየሱስ የሁሉ የበላይ የጌቶች ሁሉ ጌታ የህይወት ራስ እሱ ካላችሁ ሰላም ምን አለ ሳይሆን ማን አለ ቼክ አድርጉ። በልብህ ጎድጓዳ ውስጥ ማን ያስቀመጥከው? ማን ነው መዳኛ? ማን ነው መትረፊያ ብለህ ያስከው? ማን ነው ለዘላለም ህይወት ዋስትና ያልከው? ይራሱ ሌላ ምን እድሜህ ነኝ። ለዚህ ነው መጽሐፍ መርምሮ እንዳይደርስበት ዘላለምን በልቡ አኖርክበት ይላል። ይሄውላችሁ በጣም ብዙ ሰው ድንገት ነው የመሸበት፣ ድንገት ነው ቀን የጨለመበት። እድሜህን ቼክ አድርግ፣ ጊዜህን እወቅ። ምን ልይ እድሜህን ነው ከትናንት ይልቅ ዛሬ ወዴት እየቀረብክ እንደሆነ መጽሐፍ ቅዱስ ካመንበት ጊዜ ይልቅ መዳናችን አሁን ወደኛ ቀርቧል ይላል ሮሜ ላይ። ካመንበት ጊዜ ይልቅ መዳናችን አሁን ወደኛ ቀርባለች። ስለዚህ እንደገና በብርሃን እንድንመላለስ ከተኛንበት እንድንነሳ ያዘናል እንጂ ከትናንትና ዛሬ የተለወጠ ነገር የለም ወይ? የተቀየረ ነገር የለም ወይ? አዝመራውን እዩት ነጥቶ አይደለም ወይ? እናንተ ገና 4 ወር ይቀራል ተላላችሁ አለ። እዩት እንጂ ስታየው ታውቀዋለህ። የትናንትናው ጉልበት ዛሬ አለ። የትናንትናው ውበት ዛሬ አለ። የትናንትናው ጥንካሬ ዛሬ አለ። የትናንትናው እድል ዛሬ አለ። እዩ እንጂ እዩ። ወደ ጌታ መሄዳችሁ ሰዓት ደርሶ ሊሆን ይችላል ወይ እሱ የመጣ ነው። መጽሐፍ እንደሱ ነው የሚነግረን። ሮሜ 13:11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁት። ካመንበት ጊዜ ይልቅ መዳናችን ዛሬ መቼ? እስቲ ዛሬ በሉልኝ። ዛሬ ወደኛ ምን አድርጓል? ቀርቧል። አይገርማችሁም? ከእንቅልፍ የምትነሱበት ሰዓት ነው። ስታይ ነው እኮ የምትነቃው። ስታይ ነው የምትነቃው። ከትናንት ይልቅ ዛሬ እንደቀረብክ መዳናችን እንደቀረበ እወቁ። ከትናንትና ይልቅ ዛሬ እዚህ ቤት ከገባችሁበት ሰዓት ጀምሮ መዳናችሁ ቀርቧል። ሮብ ዕለት ለነበሩ ሰዎች ተናግሬያለሁ። አንድ ወዳጄ ብዙ ጊዜ ተናግሬዋለሁ። ዛሬ ገና ብትሰሙትም ስለማይጎዳ ወደ ጌታ ሄዷል። ሽማግሌ ጓደኛዬ ነበር፣ ወዳጄ ነበር። አንድ ቤት ውስጥ አገልግለን ምሽት በስነ ስርዓት ቁጭ ብለን ጨርሰን ሰዎቹ ምግብ ሊሰጡን እያዘጋጁ ቴብል ላይ ያለ ሰዓት እንደዚህ ተደግፎ ያለ ሰዓት ፓስተር ቸሪ ይህን ሰዓት አየኸው አለኝ። አየሁት አልኩት። እድሜ እንደሚቆጥር ታውቃለህ አለኝ። አላውቅም አልኩት። ሳየው የቱ ጋር ነው እድሜ የሚቆጥር? የለም ሰዓቱ ደቂቃው አለች ሰከንዱ አለ ምናምን የለም። አይ እንደዚህ የሚታይ አይደለም አለኝ። ስለው አይን ሲጨፍን ነው የምታየው አለኝ። አይንን ጨፍን አለኝ። ስለማምነው ጨፍንኩ። ስጨፍን የሚል ድምጽ ነው ያለው። ምን ይሰማሃል አለኝ። የሚል አልኩት። እሱ ማለት አለኝ እንደ ዳቦ ቆሎ ከእድሜ ላይ የተቆረጠ ነው አለኝ። አሁን እዚህ ቁጭ ካልክ ራሱ ስንቴ ብሏል። አሁን ብዙ ሰው እድሜ የተጨመረ ይላል። አልተጨመረም፣ እመኘኝ እየተባለ እየተበጠሰልሽ ነው። ከትናንት ይልቅ ዛሬ ወደኛ እየቀረበ ነው። ወደ ውስጥ እየሄድን ነው። ወረፋ እዩ እንጂ ካላየህ ሁለዚህ የምትቸከል ስለሚመስል ትሸወዳለህ፣ ትደነግጣለህ። እይ ግባና መስታወት ጋር ቁምና እየው። የልደት ሰርተፍኬትን አንሳና እየው። ተጨምሮልህ ሳይሆን ተቀንሶብህ። 60 ተሰጥቶ ከሆነ ተቀንሶ ነው 40 ይኖርከው። 60 ከሆነ ያለ የቀረ 20 ነው። 20ውን አበቃቅተህ ለጌታ ስራ አውለው። 20ውንም እንደገና መሸታ ቤት ከምትጨርሰው ቢያንስ 20ው ላይ ዩተርን አድርግና ፊኒሺንጉን አሳምርበት። እይ ምን እንይ ራስን እይ፣ እድሜህን እይ። ስንት ነው የቀረ? ስንት ነው የምትኖረው? ስንት የምትኖር ነው የሚመስልህ? ወገኖቼ እንዳትሸወዱ። ሰዎች ይሄንን መርምረው እንዳይደርሱበት ዘላለምን በልቡ አኖርክበት ይላል መጽሐፍ። ዘላለም ውስጣችሁ ስላለ ትሸወዳላችሁ። የብዙ ሰዎች ችግር ይሄ ነው። ዘላለምን እዚህ ውስጥ አስቀምጦብናል። ዘላለም አለኛ ውስጥ። ስለዚህ ጊዜያዊ የሆንን አይመስልንም። እንግድነት እንዳለን አናውቅም። ረጅም ስናስብ ድንገት እንቀራለን። ለዚህ ነው ስብራትና ለቅሶ በጣም ያለው ድንጋጤ ያለ። ድንገት ቀን እንዳትጨለምባችሁ እዩ። የዘመኔን ቁጥር አስታውቀኝ አለ ዳዊት። የቀረኝን እንዳውቅ ስንት ይሆን የቀረኝ? አስታውቀኝ ባክህ። ዘመኔ እንደ ሸማኔ መወርወሪያ ሆነብኝ አለ። ጅው አልሄደባችሁ ፉር እንዴ? በቀደም አረ እንደ ልደቴን አከብርኩ። ሌላ ልደት ለኔ ጊዜ ነው እንዴ በየወሩ የሚመጣው እስክትሉ ድረስ ልደት እንዴት እንደሚፈጥን
እዩ እድሜያችሁን እዩ ጊዜያችሁን እዩ ያላችሁበት ሁኔታ እዩ ቤተክርስቲያን መጣችሁ ይሄ ደውል ካልተደወለ የት ሊደወልላችሁ ሁሉ ወግቶ አመርቅኗል እግዚአብሔር ያሳያችሁ ስብርብር ያረገ ሰውዬ በ76 ዓመቱ በኩርማን መሬት ተናንቆ ፍርድ ቤት ተሰልፏል ተናንቆ ሂድ እስቲ በድንበር ተናንቆ ትልቁ ወረዲቆ መረጃው ሰዓት ላይ ነው ተናንቆ የሆነች ጎመን ከዚህ ጋር ነቀሉብኝ ብሎ ተናንቆ ስር አለ ጣቢያ ምንድነው ስም ዘላለምን በልቧን ወርክበት እንዳስተውል ያበላሸው እንዳስተካክል ዘላለምን በልቧን ወርክበት እዩ 4 ወር ይቀራል ተላላችሁ ነጥቷል እዩት አይናችሁን አንሱና ተመልከቱ አለ ነሱ ስለመምጣቱ ገና ነው ይሄው ነጥቶላችኋል መከሩ ነጥቷል በደንብ ደርሷል ሊቆረጥ ደርሷል እዩ ካላያችሁ ይሄ ችግር ውስጥ ይከታችኋል እዩ ምንኒ ስራችሁን ይሁት ቼክ አድርጉስ ምን እየሰራችሁ እዩት ስራችሁንም ይሁት ያዋጣል አያዋጣም ስራችሁንም ይሁት እየሰራችሁ ያላችሁትንም ነገር ማየት በጣም ጥሩ ጎብኙት ምን እያረጋችሁ ነው ስራችሁ ምን እየሆነ ምን እየሰራችሁ ለተለት የምትፈጽሙት ተግባር ምንድነው ከዚህ ወጣችሁ ስትሄዱ ስትበተኑ ወደ የተግባራችሁ ስትሄዱ ምንድነው ብሰሩት ስራችሁ ምንድነው ምን እየሰራን ይሆን አንዳንድ ጊዜ ሳናቀው የሰይጣን ቱታ ሆነን ሙሉ ጊዜያችንን ለዲያብሎስ ሰጠን የዲያብሎስ በጣም ሰርቨንት ሆነን አገልጋይ ሽንጣችንን ገትረን የሱ አገልጋዮች ሆነን ራሳችንን ልናገኝ ይችላል እዩት ስራችሁ ኢየሱስ ያይ ስለነበር ነው እነዛ ፈሪሳውያን መተው ሲከቡት አንተ አባታችን አብርሃም ነው ሲሉት አባታችሁ አብርሃም አይደለም ማለት እኛኮ እግዚአብሔር አባት አይደለም ተው አይደለም አባታችሁ ቀኔ ላይ ነው እንዴ አንተ ደፋር ገና 50 ዓመት ሳይሞላ አብርሃምን ምናምን ትላል አብርሃም ቀኔን ሊያይ ይናፍቅ የነበረ ነው አባታችሁ እናንተ አባት እኔን ለማየት ይናፍቅ ነበር አላችሁ አበዱ አንተ ምናምን ሲሉት ነው እኛ የእግዚአብሔር ልጅ ነን አይደላችሁ እኔ የአባቴን ስራ ባልሰራ አትመኑኛል ቼካራ ስራዬን ይዩት እኔ የአባቴን ስራ ነው የምሰራው የሱን ስራ ካልሰራው አትመኑኝ እናንተም ስራችሁን ነው የምትሰሩት አሉ ማን እኛ የማን ስራ ሲሉ የአባታችሁን ነው ማን ነው አባታችን ዲያብሎስ ነው እንዴት ይሄው ስራችሁ ነፍሰ ገዳይ ልትገሉኝ ትፈልጋላችሁ ኦኬ ነፍሰ መግደል ነፍሰ ገዳይ መሆን የዲያብሎስ ልጅ መሆን ነው ታዲያስ የማን ልጅ መሆን መስሎ ሆነ ታዲያስ አባታችሁ ዲያብሎስ ነው አላችሁ አልፈራቸው እንዴት ስራችሁ ገዳይ ነው እሱ እናንተም ገዳይ ናችሁ ገዳዮች የእግዚአብሔር ልጆች አይደላችሁ ተኩሳችሁ ላይ ሆነ ይችላል በጥላቻ ሰው የምትገድሉ ሰዎች መጽሐፍ ቅዱስ ወንድሙን የሚጠላ ነፍሰ ገዳይ ነው ስራችሁን ቼክ አድርጉ አንደኛ ራስን ማየት በጣም ጥሩ ህይወቴ ባዶ እንዳይሆን ያለ ኢየሱስ እንዳልገኝ ቼክ ማድረግ አለብኝ ዘመኔ ቁጥሩን ባክህን ጌታው የቀረኝን ዘመን አጣፍጬ እንዳልፍበት እርዳኝ ብሉና ለምኑት እንዳይመሽባችሁ ድንገት ቀናችሁ እንዳትጨልም የተሰጣችሁ ጊዜ ያልቀና ፊሽካ ተነፍቶ ተወጣላችሁ ትኬት ኦፊስ እዚህ አይደለም ከላይ ነው ማመቼ እንደሚወጣ አይታወቅም ስለዚህ ከመውጣታችሁ በፊት ቼክ አድርጉ ማድረግ ያለባችሁ ለማድረግ ይረዳችኋል እሱ ዛሬ ጻፍ አድርጉና እድሜያችሁን ስንት መኖር ነው ያሰባችሁት ከሱ ላይ ቀንሱት ችግር የለም እኔ ምቀኛችሁ አይደለም አንዳንድ ሰው ኮስተር ብሎ እኔ 106 ነው የምኖረው 109 ይላል ምን ሊያረጋው እንደሆነ አይገባኝም 106 40ውን በትክክል ያልኖረ ሰውዬ 106 ሊበጠብጠን ማለት ነው 106 ገና በጠብጣችኋለሁ እያለ በ40 መቼ ስራ ሰራ በ40 መቼ ሰላም ሰጠን በ40 ሰላም ሳሰጠን 106 ለምን ፈለክ ገና የልጅ ልጆቻችን ልትበጠብጥ ማለት ነው የምሪን እኮ ነው አንዳንድ ሰዎች እኔ ይዘገንኑኛል የእድሜያቸው ቁጥርና ስራቸውን ሳይው ቼክ አድርጉ ከዘመናችሁ ከእድሜያችሁ ጋር የሚሄድ ነገር ስሩ አሊያ ቸጋር ነው ሁለተኛ ምንኒ አብሮን ያሉትን ሰዎች እንያቸው ራሳችንን በደንብ ካየን በኋላ አቋማችንን እናስተካክላለን ከጌታ ጋር ያለው ነገር ክፍተታችንን እንሞላለን ህይወታችንና ለዚህ ነው እኮ ራእይ ምዕራፍ 2 ላይ እንግዲህ አይንሽን ነይና የምትኳይበትን ግዢ አለት ለብ ብለሻልና ለተፋሽ ነው የተባለችን አጥቢያ ቤተክርስቲያን ትዝ ይላችኋል ለዶቂያ ነይ ኩል ግዢ ከኔ አጥርተሽ እንድታይ አላት ለምን ሲባል ባለጠጋ ነኝ ሀብታም ነኝ አንዳች ያስፈልገኝ ምናም ጉራዋን ትቸረችራለች
ቸርች ናት እኮ። አለጠጋ ነኝ፣ ምንም አያስፈልገኝም፣ አንዳች ነገር እኔ አያስፈልገኝም፣ ሀብታም ነኝ ትለ እውር አላት። እውር ነይ ኩል ግዢ አጥርተሽ ማየት እንድትች። ለምን አጥርታ ስታይ ቤተክርስቲያኒቱ ኢየሱስ ያለው ውጪ ስለነበር ደጅ ላይ ቆሜ አንኳኳለሁ ማንም ድምጼ ቢሰማ እኮ የተባለው ለሷ ነው። ማየት ካልቻላችሁ ኢየሱስ ሸኝታችሁት እንዳትቀሩ። እዩ ባልንጀሮቻችሁን እዩ፣ አብረው የሚሰሩ ሰዎችን እዩ፣ አብረዋችሁ ያሉ ሰዎችን እዩ፣ አገልጋዮችን እዩ። ይቻላል ማየት፣ ግን ከራስ ቀጥሎን ከራሳችን ቀጥለን። ስለዚህ አብረውን ያሉ ሰዎችን እንይ። ስታዩቸው እንዴት ነው የምታዩቸው? ባለፈው ሳምንት ተናግሬያለሁ። ምን ያህል ታማኞች ናቸው? በዙሪያችሁ ያሉ ሰዎች እንዴት ናቸው? ወንድም እህቶቻችሁ እንዴት ናቸው? አብረዋችሁ የሚሰሩ ሰዎች እንዴት ናቸው? ምን ያህል ታማኝ ናቸው? ለራሳቸው ታማኝ ናቸው? ለስራቸው ታማኝ ናቸው? ለቃላቸው ታማኝ ናቸው? ለሚሰሩት ነገር ታማኝ ናቸው? ምን ያህል ነው እየኖሩ ያሉት? ቼክ አድርጉ እስቲ። ይታያል። መከሩ ነጥቷል። ነግሬያችኋለሁ። ምልክት ተብሎ እኮ የተቀመጠው እሱ ነው። ሌላ ታዲያ ምን አለ? ሌላ ምን አለ? እዩ የተባልነው እሱን ነው። አካባቢያችን ያሉ ሰዎችን እንመልከት። በዙሪያችን ያሉ ሰዎችን ስራ እንመልከት፣ ህይወታቸውን እንመልከት። ከትናንት ይልቅ ዛሬ እንዴት እየኖሩ ነው? እንዴት እያደረጉ ነው? ማየቱ ጥሩ ነው። ለዚህ ነው ቀኑ እየቀረበ ሲመጣ በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችሁን አትተዉ ተብሏል። ቼክ አድርጉ እስቲ። እኔ አሁን በዙሪያ ብዙ ሰዎችን አያለሁ። ሳይ ከትናንት ይልቅ ዛሬ እየወደቁ ያሉ በጣም ብዙ ሰዎች አሉ። ትጋታቸው ሲቀንስ በዙሪያቸው ያሉ ሰዎችን አላያችሁም? ቃል ብቻ፣ ወሬ ብቻ፣ ሐሳብ ብቻ፣ አንድ ነገር ማድረግ የማይችሉ፣ አንድ ነገር መስራት የማይችሉ፣ አንድ ነገር እቺ የወደቀ ነገር ማንሳት የማይችሉ በጣም ብዙ አስተያየት ሰጪዎች፣ አይዲያሊስቶች፣ አይዲያ ብቻ ለእግዚአብሔር ነገር ዋጋ ለመክፈል ሬዲ ያልሆኑ፣ ለእግዚአብሔር ስራ ዋጋ ለመክፈል ጊዜ መስጠት የማይፈልጉ። በዙሪያችሁ ያሉትን ሰዎች ተመልከቱ። ቤተሰቦቻችሁ፣ እህት ወንድሞቻችሁን ተመልከቱ። ሚስቶቻችሁን፣ ባሎቻችሁን ዞር በሉና እዩ። ምን እየተሆነ ነው? ለምንድን ነው የምናየው? ነጥቷላ። ለዚህ እኮ ነው በብብትህ የምትተኛው ሚስት ተብሎ የተጻፈው። ባጠገባችሁ ያለው ምራት በአማቷ ላይ፣ አማት በምራቱ ላይ ይነሳሉ የተባለው ያኔ እኮ ነው። ልጆች በወላጆች ላይ፣ ወላጆች በልጆች ላይ፣ ባል በሚስቱ ላይ፣ ሚስት በባል ላይ። እዩዋ ስታዩ እኮ ነው ይሄን የምታውቁት። እኔ ሳያው ሁሉም ነገር እየፈላ ነው። እናት በልጁ በእናቱ ላይ ሲነሳ ያለው፣ ወንድም በወንድሙ ላይ ሲነሳ ያለው፣ ተናንቀው ፍርድ ቤት ሲቆሙ ያለው። አካባቢያችን ያሉ ሰዎች የእምነታቸው ምን ያህል ታማኝ ናቸው? የሉበትም። ብዙዎቹ ወሬ ብቻ፣ ዋጋ ለመክፈል ለይቅርታ ቦታ የሌላቸው በጣም ብዙ ሰዎች ተያይዞ ተናንቆ ለመገዳደል የሚፈልግ። ቆይ ይሄንን ስታዩ ምንም አይመጣላቸው? እዩና ተከተሉ። እዩ፣ በዙሪያቸው ያሉትን ሰዎች እዩዋቸው። የተለፋባቸው ሰዎች ለፍታችሁ ሰርታችሁ ዋጋ ከፍላችሁ በጣም ደክማችሁ ሰርታችሁ አሁንም ዳይፐር ነው ፍጆታ የሚጠይቁት። አሁንም ጡጦ ነው የሚፈልጉት። ይሄ ሁሉ ዘመን ተለፍቶ አሁንም ቼቼ ይፈልጋሉ። የሚገርም ነው። ዕብራውያን መጽሐፍ ላይ ምዕራፍ 5 ቁጥር 11 ሄዳችሁ ስትመለከቱ ልክ እንደዚህ አይነት ነገር ገጥሞታል የዕብራውያን ጻፊ። ስለነሱ የምናገረው ብዙ ነገር አለን፣ ጆሮቻችሁ ስለፈዘዙ በቃል እንተረጎመው ጭንቅ ነው አለ። በቃል መናገር ማይቻል ነው፣ ጭንቅ ነው አለ። በቃል መተርጎም ማይቻል ነገር ነው። ጆሮቻችሁ ፈዘዋል፣ ጭንቅ ሆነዋል ስለናንተ ለመተረክ። ለእንዴት ሲባል ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባ አንድ ሰው ስለ እግዚአብሔር ቃል በመጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ ገና ያስፈልጋችኋል። ተመልከት፣ አስተማሪ ወደሚሆኑበት የእድሜ ደረጃ በእግዚአብሔር ቤት ቆይታ አድርገው አሁንም ጡጦ ነው የሚፈልጉት፣ አሁንም ወተት ነው የሚፈልጉት። ይሄንን አላየህም ወይ ብትለኝ እኔ አይቻለሁ። ትለፋበታለህ፣ አይውጠውም፣ ይተፋዋል። አሁንም ዳይፐር ነው፣ አሁንም ጡጦ ነው። እንደ ሕፃን ልጅ ወተት ጋትኳቸዋል። የፈጁት እድሜ ግን አስተማሪ መሆን የሚችሉበት ጊዜ ነበር። የወሰዱት ጊዜ፣ በእግዚአብሔር ቤት የቆዩበት ቆይታ፣ የተደከመባቸው ድካም። በእግዚአብሔር ቤት የወሰዳችሁት ጊዜ ስንት ነው? እንዴት ናችሁ? አሁን አገልጋይ ሰላም አላለኝም ብላችሁ ቸርች ትቀራላችሁ? አዎ፣ ሕፃናት ስለሆናችሁ። እግዚአብሔር ቤት ዋጋ መክፈል በጣም ከብዷቸዋል። አዎ፣ ትንሽ ትልቅ ነገር አስኮርፏቸዋል። አገልግሎት አስቆሟቸዋል። አዎ፣ ቸርች አስቀርቷቸዋል። አዎ፣ ሕፃናት ናቸው፣ ገና ሕፃናት ናቸው። እንደ ሕፃን ልጅ ወተት እኮ አጠጣኋችሁ ቢሆን እኮ ደስ ይለኝ ነበር። ወተት ጋትኳችሁ ነው። ወተት መጠጣትና መጋት ይለያያል። እኔ መጋት አውቃለሁ። እኔ ተግቼ ሳይሆን እናቴ
ትንንሽ እህት ወንድሞቼን ስትግት ትዝ ይለኛል። አልጠጣ ብሎ ልጇ ሲያስቸግር መጋት ማለት ምን ማለት መሰለ? እጭንና ጭኗ ስር ታስገባውና አልጠባም ያለ ልጅን እንደዚህ ትይዘውና በግድ ማለት ነው ያለ ይከተትበታል። በግድ ነው የሚጠባው። ዛሬ በግድ አይደለም ወይ የምንማረው? በግድውና በከቢቢዬ ቢቢቢቢ ብለን አይደለም ወይ የምናጎርስህ? ልጅነት አይደለም ወይ ይሄ? የእግዚአብሔርን ቃል ቁጭ በል ተማር ሲባል ማን ነው ደስ ብሎት ዛሬ በፈቃዱ ወረቀትና እስክሪብቶ ይዞ መጥቶ ጌታ የሚናገረኝ እያለ እየጻፈ ልማርና የተማረውን ለመተግበር መሄድ? በየሳምንቱ ቼቼ በሉኝ የሚል ትውልድ እዩ። እኔና ይሄው ጭንቆ ነው። ገና ትምህርት እንዲያስተምራችሁ ያስፈልጋችኋል። የሚያስፈልጋችሁ ገና ወተት ነው እንጂ ጠንካራ ምግብ አይደለም ማለት ምን ማለት ነው? ጠንከር ያለ ተልእኮ ያለው፣ ጠንከር ያለ ስራ ያለው፣ ጠንከር ያለ የእግዚአብሔር ሐሳብ መናገር አንችልም። አሁንም የግድ ወተት ነው የምንሰጠው። አሁንም አይስክሬም ነው የሚያስፈልጋችሁ። ጠንከር ያለ አጥንቱን መስጠት አይቻልም ይላችኋል። በዙሪያችን ያሉትን ሰዎች ማየት በጣም ጥሩ ነው። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። ጠንካራ ምግብ ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ይላል። ጠንከር ያለ ሲሪየስ ተልእኮ መስሪያ ቤት በሀገር ደረጃ ወጥቶ ለመስራት ይሄን ተልእኮ ተቀብሎ ሰምቶ የሰር ብሎ የሚወጣ ጠንካራ ነገር የለመደ በስራው የለመደ ልቦና ላላቸው ነው የሚል። ህፃናት ወተት ነው። ህፃናት አሁንም መጋት ነው። ህፃናት አሁንም ቃቃ ነው የሚፈልጉት። እዚህ ጋር በፊኛ የሆነ ነገር ሰርተን ትሪክስ እንሰራላቸው ነው ደስ ቢላቸው። ዛሬ ቤተክርስቲያን ምን ውስጥ እንዳለች ማየት በጣም ጥሩ ነው። በዙሪያችን ያሉትን ሰዎች ማየት በጣም ይጠቅማል። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ ይላል ጴጥሮስ ምዕራፍ 1 ቁጥር 13 ላይ እንደሚመጣ ጌታ ሲገለጥ። ስለዚህ በዙሪያችን ማየት ያለብን ጌታ ሲገለጥ የሚናፍቁ ሰዎች አሉ ወይ ብለን መጠየቅ አለብን። ስንቶቻችሁ ናችሁ በሳምንታችሁ አንድ ቀን ወይ ሁለት ቀን በሳምንት ውስጥ ስንት ቀን ስለ ምጽአቱ ታወራላችሁ? ዳግም ስለመምጣቱ ወይ ስለመሄድ ትነጋገራላችሁ? ታስባላችሁ ወይ? እሱ እኔም ባነሳው ቁጥር ቸርዬ በጣም ብናት ይሄ ነገር በጣም ነው እንፈራው የሚል ወዳጅ አለኝ። ባነሳውት ቁጥር ወይኔ ግን አንተ አትፈራም ይለኛል። ስለ ሞት ሳወራለት ማሰብ የማትፈልጉ ሰዎች ከሆነ አስቡ። ከዛሬ ጀምሮ ስለ መሄድ ታስባላችሁ? ጌታ ሲገለጥ የምታገኙትን ጸጋ ትናፍቃላችሁ ወይ? እነ ጴጥሮስ እሱን ነው ያሉት። በዙሪያችሁ ያሉትን ሰዎች ተመልከቱ። በጣም ጠቃሚ ስለሆነ በዙሪያችን ያሉ ሰዎች ምን አይነት ትምህርት ውስጥ ነው ያሉት? ምንድነው የሚናፍቁት? ዛሬም ሞተት የሚፈልጉ ናቸው? ጠንካራ ምግብ ይበሉ ናቸው? ማየት ጥሩ ነው። መከሩ ነጥቷል። ባለፈው ሳምንት እንደነገርኳችሁ ምልክቶቹ በዝርዝር ተቀምጠውልናል። ይህን ስታዩ መጨረሻው እንደደረሰ እወቁ የተባልንበት ጉዳይ አለን። ያንን ጉዳይ ስንመለከት እንዴት ነው ዙሪያችንን የምናየው? ነው ወይንስ ሌላ ነገር ነው እየናፈቃችሁ እየጠበቃችሁ ያላችሁት? እኛ ቤተ ክርስቲያን ድሮ መተን ማራናታ ተዘምሮ ስንሄድ ነፍስ አይቀርልን ዓለም በቃኝ ብለን ሐሴት አድርገን ኪሳችን ምን ሳይጨምር ስማችን ሳይጠራ የሆነ ቦታ በቅርብ መሬት ተወስዳለ ሳንባል ሐሴት አድርገን በባዶ ሆዳችን ዘምረን ሜዳ ለሜዳ በእግር ጌታን እያመሰገንን ይሄድንበት ጊዜ አለ። ዛሬ ደስ ይላችኋል ወይ ስለመምጣቱ ሲነገር? በዙሪያችሁ ያለውን ተመልከቱ። የዘመኗ ቤተክርስቲያንን መመልከትም አይከፋም። ቤተክርስቲያንንም ይዋት። ቤተክርስቲያን የተሰጣት ተልእኮ አለ፣ ፖሊሲዎች አሉ፣ ህገ መንግስት አለ፣ ተልእኮ ላኪ አላት፣ ተልእኮ አላት፣ የተሰጣት ህገ መንግስት አለ፣ ስራ አላት። የቤተክርስቲያን ስራ ሶስት ነው። ታላቁ ግሬት ኮሚሽኑ ያው ወንጌል ትሰራለች፣ ከዛ ለዓለም ብርሃን ትሆናለች፣ ለዓለም ጨው ትሆናለች። ተልእኮ ይሄ ኢየሱስ ክርስቶስ ስለ ኃጢአተኞች መሞቱን ትመሰክራለች፣ ብርሃን ትሆናለች፣ ጨለማውን ታበራዋለች፣ ጣም ያጣውን ጣም ትሰጣለች። የቤተክርስቲያን ስራ ይሄ። ከዛስ በተራራ ራስ ላይ ትቀመጣለች፣ በሁሉም አቅጣጫ ትታያለች፣ ሁሉም ያቃታል፣ ትታወቃለች፣ ትታያለች። የሚታይ ህይወት አላት። አሁን ናት ወይ? በእርግጥ ክርስቶስ ኢየሱስን ሰዎች እንዲወዱት ታደርጋለች ወይ? ሰዎች አይናቸው ወደ ኢየሱስ እንዲነሳ
ታደርጋለች ወይ? የሞተበትን ጉዳይ በትክክል እያደረሰች ነው ብሎ መጠየቅ ጥሩ ነው። ቤተክርስቲያን በስሙ የተሰበሰቡ ህዝቡ ያለበት ቤተክርስቲያን እንግዲህ የተገለጠም ያልተገለጠም ነው። በስም እናቀውም ማናቀውም ነው። ስለዚህ ስንቶቹ ናቸው ስንቶቻችን ነን ይሄንን ስራ እየሰራን ያለነው? መታየት አለባት ቤተክርስቲያን። ራሳችንን እናያለን፣ አካባቢያችንን እናያለን። ሌላ ሩቅ እንዳትሄዱ። ውስብስብ አይደለም ክርስትና፣ ግልጽ። ራስህን ረፍት ከሌለ ረፍ። እናንተ ደካሞች ሸክም የከበደባችሁ ነው እኔ ጋር እኔ ምን አደርጋችኋለሁ አለ። አሳርፋቸው። አርፈሃል ወይ? ክርስቶስ አሳርፈዋል። በሞቱ ያገኘኸው ህይወት አለ ወይ? እሱን ይዘኸዋል ወይ? በሱ ሞልተሃል ወይ? ረክተሃል ወይ? አዎ። በሱ ተይዘሃል ወይ? አዎ። ከእርሱ ጋር እየኖርክ ነው ወይ? አዎ። በስርዓት እየጠጣህ እየበላህ እያደግክ ነው ወይ? አዎ። የዘመንህን ቁጥር አውቀዋል ወይ? መውጫ ሰዓት እንዴ መውጫዬ እንደደረሰ አውቃለሁ ይላል እኮ ጳውሎስ። እሱን ቃል ባነበው ደስ ይለኛል ባካችሁ፣ የእግዚአብሔርን ቃል ግሩም ስለሆነ። ሁለተኛ ጴጥሮስ ምዕራፍ 1:12 አንብቡት። እሱን ላንብበው መጀመሪያ። እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ ስለነዚህ ዘወትር እንዳሳስባችሁ ችላ አልልም ይላል ጴጥሮስ። ሁልጊዜም በዚህ ማደሪያ ሳለው፣ በዚህ ማደሪያ የሚለው ይሄ ሰውነቱን ነው። በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ማንቃት እፈልጋለሁ። ይሄ ነገር ማንቃት ያለብኝ ይመስለኛል። ምን? ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን ታውቆኛልና አውቃለሁና ፈጥኜ እንደምለይ አውቄያለሁ። ከዚህ ማደሪያ እወጣለሁ፣ እሄዳለሁ፣ አውቄዋለሁ። ከመምጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። እኔ ከመምጣቴ በፊት ከመውጣቴ በፊት እናንተ ጋር ከመምጣቴ በፊት እኔም ከዚህ ማደሪያ ለቄ ከመሄዴ በፊት ይሄንን እንድታውቁ እተጋለሁ። ምንድነው እርሱ እንድታውቁ? እርሱን ግርማ አይተን እንጂ የእሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረሳ እንከተል የጌታችን የኢየሱስ ክርስቶስ ኃይልና መምጣትን አስታወቅናችሁ። ኢየሱስ ይመጣል። እስቲ አሜን በሉ። ይሄንን እናስታውቃችሁ። ኢየሱስ ይመጣል። ዞር በሉና ኢየሱስ ይመጣል በሉት። አጠገባችሁ ያለውስ አስታወቅናችሁ። ኢየሱስ እኮ ይመጣል። እስቲ ዞር በሉና ወዳልዞራችሁበት ኢየሱስ እኮ ይመጣል በሉልኝ። ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያን ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ከምስጋና ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። አባቱ የምወደው እሱ ነው፣ እሱን ስሙት ደስ የምሰኝበት ሲል እኛ ነበርን። ተራራ ላይ ሄደን ነበር፣ አብረነው ለጸሎት ይዞን ወጥቶ አይተነዋል። ግርማውን አይተናል። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው፣ አባቱ የሚደሰትበት ልጅ ነው። ተመልሶ ይመጣል። ሙሴና ኤልያስን አብረው አይተናቸዋል። የትንሣኤ ጌታ ነው። ስለዚህ ይህን እናሳውቃቸዋለን፣ እነግራቸዋለን። እኔ እስከ ስጋዬ ከዚህ ማደሪያ መልቀቂያ አይቀርም። በቅርብ ጊዜ እንደሚሄድ ይሰማኛል። ከመምጣቴ በፊት ላስታውቃችሁ የሚገባኝ ኢየሱስ ክርስቶስ ተመልሶ ይመጣል። ወገኖች ኢየሱስ ተመልሶ ይመጣል። ቤተ ክርስቲያን ኢየሱስ ተመልሶ ይመጣል። ተዝረክርካችሁ የተኛችሁ ሰዎች ኢየሱስ ተመልሶ ይመጣል። ተመልሶ ይመጣል። በዚህ በጣም የሚያስጨንቅ ዘመን እንዲመጣ ወቅ እንደተባለ የሚያስጨንቅ ዘመን ላይ ነው ያለነው። እንዳና የሚከለክል ኃይለኛ ጫጫታ አለ። ኃይለኛ አይን የሚያሳውር ብልጭልጭታ አለ። አሁን አጥሩና መከሩን ተመልከቱ። መከሩ ነጥቷል። የጌታ መምጫው ቀርቧል። ኢየሱስ ተመልሶ ይመጣል። ቀን መጣ። እቺ ብርሃን እንድትሆን፣ እቺ ጨው እንድትሆን፣ እቺ በተራራ ላይ እንድትቀመጥ እንድትሰየም፣ የዓለም ብርሃን እንድትሆን፣ የዓለም ጣዕም እንድትሆን፣ ለችግሮች መፍትሄ እንድትሆን ለተቀመጠች ቤተክርስቲያን የቱ ጋር ነው ያለችው ብሎ መጠየቅ ጥሩ ነው። ማየት ጥሩ ነው። የት ጋር ነው ያለነው? ማየት ጥሩ ነው። እውነት ተራራ ላይ ነው ያለችው ወይንስ ከእንቅብ በታች ነው ያለችው ወይስ ሸለቆ ውስጥ ነው ያለችው? ዛሬ የት ነች ያለችው ቤተክርስቲያን ብሎ መጠየቅ በጣም ጥሩ። ማየት በጣም ጥሩ። ስናይ እኔ ሳይ ተራራ አይደለም እናቴ መንገዱም ላይ አላያትም። ሌላ ወንጌል እንግዲህ ይሄል እንዴት አድርገን ነው ለቤተ ክርስቲያን ኢየሱስ ይጠራሻል ነይ ቦታሽ እዚህ ጋር ነው ተብሎ እንዴት ይነገራል? ነጋሪዋ ሊነገራት ወርዳ
ወርዳ አብራ ፖለቲካ ውስጥ ገብታ አብራ ከነገስታት ጋር መፍትሄ ፈላጊ ሆና እጥረትና ውጥረት ውስጥ ገብታ ተጨንቃ ፖለቲካ ያቦቃች ቁጭ ብላለች። መድኃኒቷ ብርሃኗ ጨው የሆነችው ቤተክርስቲያን እዩ ስናይ ለመንቃት የምንችልበት እድል እናገኛለን። ካላየን ግን አብረን እንዋጣለን። ወገኖቼ የጽድቅ ተጽዕኖ እንድታመጣ የምትጠበቀው ቤተክርስቲያን አሁን የምን ተጽዕኖ ነው ያመጣን ያለ ነው? የጽድቅ ተጽዕኖ፣ ልዩነት፣ የፍቅር፣ የሰላም፣ የእረፍት፣ የነጻነት ሰዎችን የማዳን ተጽዕኖ ለማምጣት ሞራሊ በጣም ከፍ ብላ ልትሄድ የምትገባው ቤተክርስቲያን ወድቃ በጣም ይዘገንን ውድቀት ውስጥ ገና 4 ወር አትበሉ ነው እዩት ነው እኮ ያለው መከሩን አጥቷል እዩት እዩ በመጨረሻ ሀገርን ዓለምን ክርስትና የሆነ አጥር ግቢ ውስጥ መስቀል የሚበራ መስቀል ሰቅለን በረዘግተን መዘመር አይደል እዚሁ ምን ቀርብ ይሆን አሪፍ ነው ዝግትግት አድርገን ቆንጆ አድርገን ሳውንድ ፕሩፍ አድርገን የሚመች ነገር ፈጥረን እዚሁ የዘመርን መኖር ከሆነ አሪፍ ነበር ግን አይደል ሁላችንም ከገባንበት እንወጣለን ስለዚህ ራሳችን እናያለን አካባቢያችን እናያለን ታማኝ ሰዎች ናቸው በዙሪያቸው ያሉት ከሃዲዎች የትናንት ቃላቸውን የሚያጥፉ ባሎች በሉ ሚስቶች በሉ ወንድሞች በሉ እህቶች በሉ የኔ የምትሏቸው ሰዎች በሉ በዙሪያቸው ያሉ ሰዎች ሐሳብ ሰጥተው የሌሉ ጠዋት የተናገሩትን ከሰዓት የማይደግሙ በጣም የሚያስደንቅ አይነት ችኩልነትና ክህደት የተሞላበት ነገር ያያችሁ ይሄ እኮ የመጨረሻው ዘመን ምልክት ነው። መጽሐፍ ዮሐንስ ወንጌል ምዕራፍ 16 ላይ የሚገሏችሁ ሁሉ እግዚአብሔርን የሚያገለግሉበት የሚመስልበት ጊዜ ይመጣል ይላል። ገዳይ ነው ግን ምን እንደው አገልግሎት ላይ ነኝ ይላል። ሃሌሉያ ያለ ገለ ፕሬዝ ጋድ ብሬል ደም በደም ሆኖ ማለት የሚገሏችሁ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል አለ ኢየሱስ። እሱ ደግሞ አለ የለመው አለኮ ገዳይ አገልጋይ የሚመስልበት ፎካሪ አገልጋይ የሚመስልበት ነውረኛ አገልጋይ የሚመስልበት ሽጉጥ ያለው አገልጋይ የሚመስሉበት ጊዜ ይመጣል አለ። መጥቷል ይሄው እዚያ አፍንጫችን ላይ አለ። ከዛ ሀገርን ዓለምን ምን እየሆነች ነው ዓለም በሉና ጠይቁ። ዓለም በሚያስገርም ሁኔታ በዚህ 20 ዓመት ቅልቅል ብላለች። ድሮ ዳር ድንበሬ ሸንተረሬ ምናምን እንትን ነበር። አሁን ዳር ድንበርም ሸንተረርም የለም። እሺ እዚህ ጋር የምታስለው በአንድ ጊዜ ዓለም ይሰማዋል። እያየ ነው ተቀላቀለ። ትናንትና በክላሽ ይጠበቅ የነበረ ዳር ድንበር በአየር ተጥሷል፣ በኔትወርኩ ተጥሷል። የለም ተቀላቅሎ ኦሬዲ ዓለም ጋብቻዋን ፈጽማለች። መስሏችሁ ነው እንደ ድሮ የሆነ ነገር ምናምን ያለ የለም ተቀላቅሏል። በሚገርም ፍጥነት በዚህ 20 ዓመት ይሄ በማህበራዊ ሚዲያ ከመጣ በኋላ ቅልቅል አድርጎ እንደሚያቦካ ነገር መጥቷል። አላየንም። አሁንም ሌላ ችግር ውስጥ ነው ያለነው። ዓለምን ይዩት። ዓለም ተቀያይጣ ተቀላቅላ አንዱ ከአንዱ መያያዝ አቅቶት ውሃና ዘይት ሆና አንዱ ከአንዱ አልቦካ ብሎ ይሄው በጦርነት ጭንቀቱ መከራው ትልቁም ትንሹም ባለጠጋውም ደሃውም የተማረውም መሀይሙም ትንሽ አገርም ትልቅ አገርም ሁከት ውስጥ ነው ያለው። መደበላለቅ ውስጥ ገብቶ መያያዝ አቅቶት ከባድ የሆነ ኑሮ ውድነትና ፍርሃት ዓለም ላይ ወድቋል። ይሄንን ስታይ ምንም አይሰማህም። እዩ ዓለምን እዩ። ድሮ ከኢትዮጵያ ወደ አውሮፓም አሜሪካም ሲሄድ ኪኬዳ ፓርቲ ሲጨፈር ትዝ ይለኛል። እኛ ሰፈር ፓርቲ ቪዛ አገኘ ተብሎ ፓርቲ ውጭ አገር ሄደ ተብሎ አሁን እንደሱ የለም። እዩ እንጂ ዞር ማለት ጥሩ ነው። ኒውስ ምናምን እዩ። እሺ ነውር ነው እናንተ ቤት ዜና የዜና መንፈስ የሚሉ ሰዎች እንዳሉ አውቃለሁ። እነዚህ የዜና መንፈስ የሚሉ ሰዎች ናቸው ደጋ ዜና የሚሰሩት ሀገራችን ላይ ሰበር የሚሆኑት እነሱ ናቸው። ምንም መረጃ የሌላቸው ሰዎች አሉ። አሁን እኛ የምናወራው ነገር የሆነ ሜትዱን ቀይረን ሰዎች ወደ እግዚአብሔር መንግስት እንዲመጡ የምንሄድበት መንገድ ያልገባቸው በጣም ብዙ ሰዎች አሉ።
ዓለምን ማየት ያቃታቸው ማገናዘብ ያቃታቸው እንዴት እየተቀላቀለች እንደሆነ እንዴት እየተቀየጠች እንደሆነ እውነተኛውን ጄኒውን ኦርጋኒክ የሆነውን ፍቅር ሰይጣን እንዴት ሳክ አድርጎ እንዳወጣው በሰዎች መካከል እንዴት ልዩነት እንደፈጠረ በወንድማማች መካከል ግንብ እንዴት እንደገነባ አንድ ቤት ውስጥ እንዴት ሰዎችን ደባል እያደረገ እንደሆነ በዚህ ባልና ሚስት መሃል ገብቶ ግድብ እንደሰራ በዚህም በልጆች መካከል እንደዚህ እንደሰራ በጎረቤት መካከል ግብብድ አጥርና እድገት መስሎንኛ በአደገኛ ጥርስና አጥረው ግቢውን ከዛ በኋላ ይሄው እኮ ነው። ከዛ በኋላ ደግሞ ማጠራችን ሳይበቃ ከግቢያችን ደግሞ ውጪ ወተን ደግሞ ኮሽ ምን እንተክልና በብረት እናጥረዋለን። ስግብግብነታችን ከዛስ ሰፈሩን አጠርነው፣ መንደሩን አጠርነው፣ ቤቱን አጠርነው። አሁን ደግሞ ክልል እያጠርን ነው። በሲባጎ ነው፣ ነገ በድንጋይና በብረት ሊያጥሩት ይችላሉ። ትንንሽዬ ሚሊዮን ሀገር እንደሚኖር ወቁ። እንዴት እንዳደረገን በዛ በኩል መታንና እውነተኛ ጄኒውን ነገሩን ወሰደብንና ወንድም የወንድም ጠባቂ መሆኑ ቀርቶ ወንድም የወንድም ስጋት የሚሆንበት ዓለም እየተፈጠረ ነው። ትናንት 500 እና 600 ኪሎ ሜትር ነርዘን እኔ ኮፍያዬን አድርጌ ብቻዬን ሄድ ነበር። አሁን አልሄድም። ዓለምንም ይሁት ሀገርንም ይሁት ምንም አይሰማችሁ። እኔ የሙሽራው ድምጽ ይሰማኛል፣ ትላክሱ ይሰማኛል። ሙሽሪት ከተቀመጠችበት ተነሳ፣ የደራረተችውን ድሪቷ አንስታ ከላይዋ ላይ አንስታ ናቃለትል ይገባል። የተዘረከረካችሁ ሰዎች ተነሱ፣ እዩና ተከተሉት ጌታ፣ እዩና አገልግሉት ጌታ። ሁኔታዎችን ስታዩ ትነቃላችሁ እንጂ እንዴት ትተኛላችሁ? ሁኔታዎችን ስታዩ ትናንት የነበረ ዛሬ የለም፣ ዛሬ አዲስ የነበረ ነገ አሮጌ ነው የሚሆነው። ሁሉ ነገር እየተበላሸ ነው። የብዙ ሰዎች ፍቅር እየቀዘቀዘ ነው። ባልና ሚስት መያያዝ ዘይትና ውሃ ሆነዋል። በቃ ሰይጣን እንደዚህ ካልከፋፈለ መግዛት አይችልም። ገብቶን ነቅተን ሊንክ ካደረግንና አንዳችን ከአንዳችን ጋር ተያይዘን መጸለይ ከጀመርን አይችልም። ትንሽዬ አንድ ክብሪት ወንድም አማዞንን ታነደዋለች። እስክትነቁ ነው። እግዚአብሔር የሚያነቃ ነገር ይስጣችሁ። እስቲ በደንብ አሜን በሉ። ዓለምን እዩት፣ ሀገርን እዩ። አገር ምጥ ውስጥ ነው ያለችው፣ ጭንቅ ውስጥ ነው ያለችው፣ አንድነቷን አታ፣ ህብረቷን አታ፣ መያያዟን አታ፣ መቀባበሏን አታ፣ መከባበሯን አታ፣ ብትንትኗ እየወጣ ሀገርም ዓለምን ምንም ያዛቅቶት በሆነ ነገር ሰዎች ከመሃል እየወጡ የሆኑ ነገሮች እየገቡ ነው። ታውቃላችሁ? ሰዎች እየወጡ ከፋብሪካ የሆኑ ነገሮች ሰዎች የሰሯቸው ነገሮች እየገቡ ነው። ሰዎችን እያስወጣ የሆነ ነገር እየገባ ነው። ትናንት ሰዎች የሚሰሩት ነገር ዛሬ ሌላ ነገር እየሰራው ነው። ምንድነው? ይሄን ስታዩ ምንም አይመጣላችሁም ወይ? ኢየሱስ ይመጣል ወይም ትሄዳላችሁ። ተዘጋጁ። ዓለም በትርምስ ውስጥ ናት። ሀገር በኑሮ ውድነት፣ በጭንቅ አለመረጋጋት፣ ሰላም ማጣት ምናምን ስታዩ ምንም አይሰማችሁ። እኔ ጸሎት ያልቅብኛል የምትሉ ሰዎች እንደው ስለ እግዚአብሔር እኔ ዛሬ ጸሎት ልስጣችሁ። እኔ በጣም ብዙ የከበደኛል፣ ተካፈሉኝ። ሀገራችሁ በጣም ብዙ ጸሎት ትፈልጋለች። ከባድ ጸሎት ትፈልጋለች። በጣም ብዙ ችግር ውስጥ ነው ያለ ነው። በዚህ ላይ ደግሞ በየቀኑ ጧት እየተነሱ ቤንዚል ጠብጠብ የሚያደርጉ ሰዎችም አሉ። ትርምሱን፣ ችግሩን፣ ማቱን፣ መከራውን ነው የሚያመጡብን። በየጊዜው ኢሹ የሚሆኑ ሰዎች አሉ። ማት ስራ ያለን ስራ እንዳንሰራ የሚያደርግ አቴንሽናችንን ዱዛ የሚወስድ ነገር አለ። ወገኖቼ ነቃ ብሉና ስለ ሀገር ጸልዩ፣ ስለ ህዝብ ጸልዩ። እንደ እንቁራሪቷ እሳቱ ላይ ቁጭ ብላ ከመጀመሪያ ጀምሮ ስለነበረች ውሃው ቀይ ሞቃት እየመሰላት እንደምትሞተው እንደዚሁ ድንዝዝ ብለን እየሞትን ነው። ብራዘር ነቃ በሉ። ሰዎች ያለ ኢየሱስ እንዳይሞቱ። ሌላ ነገር ውስጥ ጊዜያችሁን አታጥፉ። ወጪዎች ናችሁ። እድሜያችሁን ቁጠሩትና ብዙ ምትቆዩ እንዳይመስላችሁ። እኔ አሁን ብዙ ሰው ሳይ ብዙ ይቅርታ አድርጉልኝ አይመስልኝ። ስንት ነው የሰው እድሜ መጽሐፍ ቅዱስ ያስቀመጠው? ለምሳሌ ሙሴ 70 አለ አይደል? ከዛ ይበረታ 80፣ ከዛ ግን ድካምና መከራ ነው አለ። የ100 ምናምን የምትፈልጉ ሰዎች ምንድነው እናንተ ጨርሳችሁ አትወጡም እንዴ? በ85 በ90 ሰው ሱሪን እንዲያስታጥቅ ነው። እንደገና ዘሉኝ ነው እስቲ አውጡኝ፣ ፀሐይ አሙቁኝ። ለምንድን ነው የምትሞቀው? ይጨርስ እና ውጣ። በጊዜ ጉልበት ቀን ሳለ ቶሎ ቶሎ አድርግና ሹልክ በል። አስቡት 70 ነው አለ 80፣ ከዛ ቢበረታ እኮ ነው። ዝም ብላውን ቀንሰው ከሱ
ሄያጆች ነን። እኛ ባንሄድ ኢየሱስ ይመጣል። አሜን አትሉ? ዓለምን ትርምሷን ስታዩ ምንም አይመጣላችሁም? ከፍተኛ የሆነ የቴክኖሎጂ መራቀቁ ምናምን ስታዩ ከኛ አእምሮ በላይ የሆኑ ነገሮች ሲሰሩ በጣም የሚደንቁ ነገሮች ሲሰሩ እንዲህ አቤት በለጸግን እያላችሁ ነው እንደ እንቁራሪቷ? ወይንስ የሚያዘናጉ በጣም ብዙ ነገሮች አሉ ኢየሱስን እንዳናይ? ኢየሱስ ተመልሶ ይመጣል። የጦርነቱን ወሬ ስታዩ ሀገራት ተለካክፈው ሲዛዛቱ ስታዩ ምንድነው አገልግሎት መስሏችሁ ነው? አይደለም እኮ። ቀኑ እንደቀረበ አውቆ ጂኒ ቱታዎቹን ይጠቀምና ከቤተ መንግስቱ ምናምን ያወጣና ሐሳብ ያቀብላቸውና ፖለቲካ ያሰራቸውና ኩክ ያደርጉና ህዝብና ህዝብ ይጫረስበት አድርጎ ደምን ቁጭ ብሎ በስትሮ እያለ ጂኒ ኢንጆይ ያደርገዋል። ቀኑ እንደደረሰ አውቆ። እኛስ ከቀን ወደ ቀን ደግሞ ጦርነት የሚያመጣ ነገር እናፈራለን። ይሄ ደግሞ ምንድነው የሚያደርገው? ሰይጣንና አትራፊ ነው የሚያደርገው። እንዴት ተደርጎ የኛ ብሔር የኛ ዘር ስትል ሰይጣን እንደዚህ እውነትን ነው። አንተ ለዘር በጣም ተቆርቋሪ ነህ። እንዳንተ አይነት እኮ 10 ሰው ቢኖር እናንተ ብሔር ውስጥ እቺን ሀገር እናንተ ነበር የምትመሩት ይላል። ከዛ ታፈላለህ፣ ትሞቃለህ፣ ደስ ይልሃል። ክርስቲያንም ሆነ እኮ ነው። አዎ ምንም ተዛ ቲፎዞች ያመጣልና ስትሮውን በአንተ በኩል ይዘውና ሰይጣን የወጣቶችን ያዛውንቶችን ያሮጊቶችን ደም ቁጭ ብሎ ይጠባል። ኢየሱስ የሞተላቸውን ሰዎች እንዳይድኑ በሌላ ነገር አቴንሽናቸውን ወስዶ ደማቸውን ይጠባል። ከዛስ ምን ልናተርፍ ነው? ሰው ከፍለን ምንድነው የምናተርፍ እንዴ? እግዚአብሔር እኮ ልጁን ከፍሎ ሰው ለማትረፍ ነው እኮ የሞተው። ተራራ ለማትረፍ አይደለም፣ መሬትን አይደለም፣ ዳር ድንባርን አይደለም፣ ውቅያኖስን አይደለም፣ ባህርን አይደለም፣ ጫካን አይደለም። ሰው ለማትረፍ ነው አንድ ልጁን ኢየሱስን የገደለው አሳልፎ የሰጠው። እኛ ምን ለማትረፍ ነው የደም ምንጠምቀው? ለሰይጣን የደም ግብር ለመስጠት ምንጠምቀው? ወገኖቼ ነቃ በሉ። እንቢ በሉ። አመጽን እንቢ በሉ። ረብሻን እንቢ በሉ። ክፋትን እንቢ በሉ። መለያየትን እንቢ በሉ። እንቢ በሉ። በፍጹም እንቢ በሉ። የቋንቋ መለያየቶቻችሁን የብሔራችሁ መለያየቱን ለጠብ ምክንያት ሊያደርግ የሆነ ሰው ሐሳብም ሲያመጣ ሲጽፍ ንቅት በሉ። ጂኒ ነው በሱ ውስጥ ሆኖ ሊጠባችሁ ነው። እግዚአብሔር የሚያውቀው ሰው ነው። እግዚአብሔር ሰው ነው የሚያውቀው። የሰውን ደም ለመጥባት ደግሞ ሰይጣን ያውቃል። ልጁን የከፈለበት ጉዳይ ስለሆነ ነጠቃ ላይ ነው ያለው። ዓለምን እዩ። ሰለጠኑ የምትላቸው ትልልቅ ኃያላን አገራት ሮኬታቸውን ይዘው እየተታኮሱ ነው። እነሱ ብልጥ ናቸው። ብዙ ደም አይገብሩም። በሮኬት ሰፈር ሆነው ነው የሚተኩሱት። ይህኛዎቹ አሉ ተኸጥቀው ፈንጂ ላይ የቆሙ ግር ብሎ ይተኩሳል። እዩ ስታዩ ብዙ የጸሎት ርዕስ ይመጣላቸው። ስታዩ ሰው ሰላም ወጥቶ ሰላም የሚገባበት ሀገር እንዲኖር ሐሳቦች መቀየር አለባቸው። ሰዎች አመጽ መቀየር አለበት። ሰላም መሆን አለበት። ረፍት መሆን አለበት። ክርስቶስ መሰበክ አለበት። ነፃ መውጣት አለበት። ሰው ራሱን ማየት አለበት። ልክ ክርስቶስ ሲገባው ታውቃላችሁ፣ እግዚአብሔርን ይወዳል፣ ሰው ይወዳል። ክርስቶስ የሚያደርገው እሱ። ልክ ክርስቶስ ሲገባችሁ የእግዚአብሔር ሐሳብና ወንጌል ሲመጣ እናንተ ጋር በመጀመሪያ ከእግዚአብሔር ጋር ሰላም ታረጋላችሁ። ሁለተኛ ከሰው ጋር ሰላም ታረጋላችሁ። አሁን የምን እጥረት መሰላችሁ ሀገር ላይ ያለው? የወንጌል እጥረት። ይሄን ከእግዚአብሔር ጋር የሚያያይዝ ከዛ ቀጥሎ ይሄው ልጄን አደራ ብሎ የሚሰጠው እኮ እግዚአብሔር ነው። እኔ ወንድሜ ጠባቂ ነኝ እንዲህ አትልም። ከዛ በኋላ የማታውቀውም ሰው ቢሆን ሰው ትጠብቃለህ። ሰው የምትጎዳ አትሆን። እዩ ምንኔ ለመጨረሻ ጊዜ ልድገምላችሁ። ራሳችሁን እዩ። የቱ ጋር ነው ያላችሁት? ምን እያረጋችሁ? እያጠፋችሁ ያላችሁ ሰዎች ከዛሬ ጀምሮ ጥፋቱን አቁሙና አስተካክሉ። ጥፋት እያጠፋችሁ ያላችሁ፣ ጠማማ መንገድ ላይ ያላችሁ እግሮቻችሁን ከሸካራ መንገድ ከልክሉ። ልባችሁ በአመጽ የተሞላ በክፋትና በጥላቻ የተሞላ አስተካክሉ። ራሳችሁን እዩ። ቆሻሻ ልብሳችሁን አስተካክሉ። ንስሐ ግቡ፣ ተመለሱ። ኢየሱስ የሌላችሁ ሰዎች ኢየሱስ ይኖራችሁ። ስለ ሃይማኖት እያወራሁ አይደለም፣ ስለ ክርስቶስ ነው፣ ስለ ህይወት ነው እያወራሁ ያለሁት። ኢየሱስ ይኖራችሁ። ከዛስ አካባቢያችሁን እዩ፣ ቃኙ። በአካባቢያችሁ ያሉ ሰዎችን ተመልከቱ። ማን የማንን ስራ እየሰራ እንደሆነ እዩ። ልባችሁን አትጣሉ በሰው ላይ። ልባችሁን አንድ ጊዜ ለእርሱ ስጡት። ስትኖሩ ግን የምትኖሩበትን በደንብ መቃኘት ጥሩ ነው። አካባቢያችሁ ጠላት የቀባበራቸው ፈንጆች ሊኖሩ ይችላሉ በሰዎች ውስጥ። ነቃ ብለን አይተን የዘመን ፍጻሜ ምልክቶች በዙሪያችን አሉልን ብዙ እንደ ደመና። እነሱን በእነሱ ላይ ልንሰራ የሚገባን ሐሳቡን በደንብ እንለይ።
ከዛ ቤተክርስቲያን ደግሞ ምን እየሆንን ነው? ምን እያደረግን ነው? ቤተክርስቲያን ተሰብስበን ምንድነው የምንሰራው? ምንድነው የምንማረው? ምንድነው የምናረገው? ሰዎች መተው የሚያርፉበት ቦታ መሆን የለበትም ወይ ቸርች? መተው የሚጽናኑበት ቦታ፣ የሚጸልዩበት ቦታ መሆን የለበትም ወይ ቸርች? ከዛ ደግሞ ሀገርን ዓለምን ማየት ጥሩ። በምንድነው የምናየው? ስትከፍቱ ሀገራችሁን እዩ፣ ስትወጡ ሀገራችሁ እችትና ስትከፍቱ ዓለማችሁን እዩት። ምን እየሆነ ነው? ይሄን ስታዩ ዓለም ላይ መኖር ይናፍቃል? እኔ አይናፍቀኝም። በእውነት ነው አይናፍቀኝም። አሁን የማየው ነገር በዓለም ላይ ጌታ ስቴብል ነው። በረዶ አካባቢ ትልቅ ደስ ያለ ጎጆ ዋይት ሃውስ አያምረኝም። እኔ የሚያምረኝ መውጣት ነው። ዓለምን ስታዩ፣ ሀገርን ስታዩ፣ ሁኔታን ስታዩ ጌታ ለዚህ እኮ ነው እኔ ጌታ ጋር ሊሄድ እናፍቃለሁ አለ ጳውሎስ። እንዴት አንተ ጸጋ አለብህ አይደል እንዴ? እግዚአብሔር ኃይል ይሰራብህ የለ እንዴ? ጸጋው በኃይል ይገለጥብህ የለ እንዴ? ለምን ትንቢት እየተናገርክ ታምራት እየሰራህ ጤላህ እየፈወሰ ብዙዎችን እያስደመምክ ትልቅ ቸርች ከፍተህ አገር እያስደመምክ ለምን አትኖር? ነው የሚለው። እኔ ልሄድ ነው ምናፍቀው ከጌታዬ ጋር ለመኖር። እንዴት ይሄ ሁሉ ጸጋ ይላል እንዴ? እኔ ከጌታ ጋር መኖር ነው ምናፍቀው። ዓለም አቀፍ ኢንተርናሽናል ሐዋርያ አይደለ እንዴ? በአሕዛብ መካከል የተከበርክ የተወደድክ፣ የምትናገረው ጠብ ማይል ጽሑፎች ልብ አድርስ ሲሆኑ አንተ ለምንድን ነው ስለሞት የምታስብ? ኖ ይሄ ሁሉ ጸጋ አለኝ። አሁን የሚናፍቀኝ ግን መሄድ። ለምን? ከሁሉም ስለሚበልጥ። አይከርማችሁ? ከሁሉም እንደሚበልጥ በምን አወቀ? ጌታ ነዋ። ገለጠለት። ብርሃን አለዋ። ገለጠለት። ከፈት አረገ። አንድ ቀን ሶስተኛ ሰማይ ወሰደና ሾፍ አረገና መለሰው። ምን አየህ ስትለው ይሄንንማ የትኛውም አርክቴክት አልተጠበበበትም፣ ማንም ስሎት አያውቅም ይሄን ቤት አለ። ይሄንን ማንም ሰው ልብ ውስጥ ታይቶ ታስቦ ማያውቅ ነው። ምንድነው ያየኸው? እግዚአብሔር ለሚወዳቸው ያዘጋጃት ውብ ከተማ ይቻለው አለ። እና ሲባል አስጠላኝ ያለ ካላየህ እዚሁ ተነካክሰህ ነው የምትሞተው። በኢየሱስ ስም አይናችሁን እግዚአብሔር ይክፈተው። አየሁ አለ። እጅ ያየሁት አለ። እኔ ያገኘው ዘንድ ነው ምሮጠው አለ። በከንቱ አሮጥም አለ። ደግሞ እዚህ ከኖርኩ ለእናንተ ነው ማስፈልገው አለ። ለራሴ አላለ። ሁለት ነገር ነው የሚያስጨንቀኝ፣ መሄድና መኖር። ከኖርኩ ለእናንተ እንድጠቅማችሁ፣ በእምነት እንድታድጉ፣ ደስ እንዲላችሁ ይላል። አይገርማችሁ? በቃ ሰው በዚህ ሁለት ነገር መካከል የምትኖር ከሆነ ጥሩ ነው ያለው። ቁጥር 1 ምርጫችን መሄድ ስል ደግሞ ብንሄድ ይሻለናል። ፓስተር ቸሬ ቴንኪው ብለህ ጽፈህ ሶሻል ሚዲያ ላይ ላየህም አትቀረፉ። በቃ ቻው መናፈሻ አደረጉት አንዳንድ ሰዎች። ቻው አይባልም። ካልገባሽ ትሄጁ ገነት እንዳይመስልሽ ሲኦል ነው። ብሄድ ይሻለኛል እኮ ጳውሎስ ነው ያለው። ብሄድ ይሻለኛል ያለው ግን የሚሻለው ነገር ስለዛ ስለሆነ ራሱን ሊያጠፋ ሳይሆን ተዘቅዝቆ ተሰቅሎ ምንድነው በሮም አደባባይ አይደለም እንዴ ተሰውቶ አንገቱ ለጌታ ወንጌል ለእውነት ሚሻል ነገር ስላየው እነ እስጢፋኖስ ምንድነው ያስወገራቸው በኮብልስቶን ካልከኝ አያዩት ልዑልን ቆሞ ይላል። ያዩት ነገር ነበረ። ይሄን ያስናቃቸው ያዩት ስለነበር። ምን አያችሁ? እኔ ወደ ጌታ ስመጣ አንድ ረጅም ጠይም 80 አካባቢ ኪሎ የሚመዝን እሱን አይቶ 20 ዓመት የሚያለቅስ ሰው አለ ታውቃላችሁ ቻችሁ ውስጥ። ጌታ ሆይ አምጣው እሱ ይመጣ ምንም ያደርግልሽ እንዲቹ መከራሽ እንደምትፈዩ ግዴላችሁም እዩ። ለዚህ ነው ቆላስይስ ላይ ሲናገር ከክርስቶስ ጋር ከተነሳችሁ ክርስቶስ ተቀምጦ ባለበት በላይ ያለውን እሹ እንጂ በምድር ያለውን አይደለም። ለምን ሞታችኋል? ሕይወታችሁ ሆነ ክርስቶስ ሲገለጥ እናንተ በክብር ትገለጣላችሁ። ክብር ለእግዚአብሔር ይሁን። እዩ ኢየሱስ ይመጣል። እንደገና ላስቸግራችሁ እስቲ ወደ ግራም ወደ ቀኝም ዞር ብሉና ደስ ይበልህ ሙሽራው ይመጣል በሉት። በቃ ዛሬ አንድ ሰው የሆነ ነገር ያየ ሰው አለ አይታችኋል? እንዲሁ ሌላው ቢቀር ሞባይላችሁን አውጡና እንደ ፊታችሁን ይዩት እስቲ ይዩት። ግድ ይላችሁ ያቺ ጡጦ የጠባችሁ ልጅ ናት እኮ እንደዚህ ሆነችው። እኔ አሁን ሳየው አንተ ሼባ ነገር እየሆነ ነው። ወይ ጉድ! አንድ ፍሬ ነበርኩ እኮ እንደ አልገረባችሁም? አይታወቅም። አንቱ ስባላውን አንዳንዴ ይዙ እኔ አሁን ደግሞ ብሶብኛል። አንቱ
በቃ ሳስበው እኔ በቀለም ተደበቅኩኝ አልተደበቅኩኝ መውጫዬ ሰዓትን ማን እኔ ትኬት ቢያጭ ብዬ ተውኩት። እንዴት ተሸፋፈንች ምናምን ተደኮርሽው እና የትም አትሄጂ ቀኑ ሰዓቱ ምናምን ተጽፎ ነው ይመጣ። ማታለል አይቻልም። ጌታ ጋር እንደዚህ አድርገሽ ሙላ መቁለሊት እንደዚህ አወጥተሽ አሸውጂው። መሄጃሽ ከደረሰ ቢር ውጭ እዩ። አሜን። እስቲ አያለው በሉ። ዛሬ ራሳችንን አካባቢያችንን ቤታችንን የምታዩትን ነገር በሙሉ ለቃችሁት እንደምትወጡ ወቁ። ለቃችሁ በምትወጡበት ሁኔታ ውስጥ የሆነ ነገር አሻራችሁን ጥላችሁ ለመውጣት ሬዲ ሆኑ። የሚመጣ ሙሽራ አለ። አትፍሩ። አሜን። ልባችሁ አይታወክ አለ ኢየሱስ። ድንቅጥ ብሎ እንደናንተ እንደዚህ ነበር የሚያዩት። አትፍሩ። በአባቴ ቤት ብዙ መኖሪያ አለ። ስፍራ ላዘጋጅ እሄዳለሁ። አዘጋጅቼ መጥቼ ምን አደርጋችኋለሁ? እኔ ባለሁበት ከኔ ጋር እንድትሆኑ ወስዳችኋለሁ። መንገደኛ ሰው አለ ሄጅ። ክብር ለኢየሱስ ይሁን። ተነስቶ ይቆም እስቲ በእግዚአብሔር ፊት። ክብር ለእግዚአብሔር ይሁን። ስለዚህ ደስ ይበላችሁ። አሁን በዙሪያችሁ ያለ ህይወታችሁን መሸቀብ የሚፈልግ ማወክ የሚፈልግ የጠላት ስራ በኢየሱስም ተሰብሯል። አሁን እናንተ ከሰማችሁት ቃል የተነሳ ንጹህ ናችሁ። እስቲ አሜን። ስለዚህ እግራችሁ ላይ ያለ ሰንሰለት ይለቃችኋል። እስቲ አሜን በሉኝ በደንብ። አትጨነቂ። ይሄ መሬት ላይ ያለው ነገር በሙሉ ውሸት ነው፣ ጊዜያዊ ነው፣ አላፊ ነው። ግራ አትጋቡ ወጣቶች፣ ግራ አትጋቡ። አሁን ስራ የለሽም፣ ስራ የለህም፣ አላገባህ በዚህ እድሜ ምናምን ሲላችሁ እሱን አትስሙት። ሰማይ አጅሬ አግብተህ መጣ ተብሎ የሚጠየቅ ሰው የለም። ስንት ወለድሽ አይባልም። ይሄን ሩጫ መጨረስ አለባችሁ ወገኖቼ። የሕያው የእግዚአብሔር ድምጽ ነው ይሄ ድምጽ። እግዚአብሔር እናንተን ነው የሚፈልገው። የሞተላችሁ ለእናንተ ነው። የሰራዊት አምላክ እግዚአብሔር ይወዳችኋል። ዛሬ ድምጹን ያሰማችሁ አይታችሁ እንድትከተሉት ነው። እጆች ከፍ ይበሉ እስቲ በእግዚአብሔር ፊት። 2 ደቂቃ ራሳችሁ እያመሰገናችሁ